በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ብሉይ ኪዳን የሚል ነው። እግዚአብሔርን አጋዥ ብሩክ መንፈሱን ገላጭ አድርገን የ16ኛውን ቀን ትምህርት እንጀምራለን። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። በይሁዳ ነገሥታት በኦዝያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግሁ፣ እነርሱም አመጹብኝ። በሬ ገዢውን አህያም የጌታውን ጋጣ አወቀ። እስራኤል ግን አላወቀም፣ ሕዝቤም አላስተዋለም። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ያየህልንን ያወረስከን ይችን ቀን ከማየታችን በፊት ከዘላለም ዘመን ይችን ቀን በዓይነ ምሕረት ያየህልን ቃልህንም ሰብሳቢ መንፈስህንም የአንድነት መቀነት ያደረክልን ብሩክ የዓለም ተስፋ በእውነት እናመሰግንሃለን። አላውቅህም ብለን አንተን በካድንበት ዘመን ሁሉ ሳትክደን ጀርባችንን በሰጠንህ ወራት ሁሉ ጀርባህን ሳትሰጠን ስለ አንተ ባፈርንበት ዘመን ሁሉ በእኛ ሳታፍርብን ጉድለታችንን በራስህ እየሞላ ጥበባችንም ቅድስናችንም ጽድቃችን ቤዛችንም አንተው እየሆንክልን ይህንን ብርሃን ይህን ጀንበር ለማየት በቅተናልና በእውነት እናመሰግንሃለን። እንደ ልባችን ክፋት እንደ ሰውነታችን ኃጢአት ያልከፈልከን እንደ ሰዎችም አመፃ እንደ ዲያብሎስም ወጥመድ አሽክላ ሕይወታችን ከመንገድ እንዳይቀር በብዙ የታገልክልን እግዚአብሔር ከራሳችንም ከሰዎችም ከሰይጣንም ደግሞ ጥፋት ታድገህናልና በእኛ ሕይወት በእኛ ኑሮ በእኛ እርምጃ ላይ አዳኝ ተብሎ መመስገን በእውነት ይገባሃልና እናመሰግንሃለን። በኃጢአት ላይ ኃጢአት ስንጨምር አንተ ግን በጸጋ ላይ በረከትን በበረከት ላይ ስጦታን እየጨመርክ እስከዚህ ስላደረስከን የማይገባንን ተቀብለን በፊት ስለቆምን ውሉደ እግዚአብሔር ውሉደ ክህነት ተብለን ማዕረግን ስላገኘን ገና መንግሥተ ሰማያትን የምታህል ታላቅ ርስትን አዘጋጅተህ ስለምትጠብቀን እርስ በርሳችን አንዳችን ለአንዳችን በደግነት የማንሰጠውን ሕይወትን ልትሰጠን ስለፈቀድህ እናመሰግንሃለን። ለምንም አትባለው አምላክ እንዴትም ብለው የማይቀጽሉልህ ንጉሣችን ሆይ አንተ ሁሉን ታደርጋለህ። ሁሉን ስታደርግም ለገሌ ጸጋን፣ ለጳውሎስ ሐዋርያነትን፣ ለዳዊት ነቢይነትን ስትሰጥ እንዴት ሰጠህ ብሎ የሚከራከርህ ተቆጪ የለብህምና አምላካችን ሆይ ምሕረትህ ከእኛ ልፋት በላይ ነውና በእውነት እናመሰግንሃለን። እንደ ቸርነትህ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችን ሁሉ ይቅር እንድትለን በዓይነ ምሕረት እንድትመለከተን የበደላችንን ጉም እንድትጠግልን አበሳችንን ጽሕፈቱን እንድትደመስስልን ፈቃድህን ውድህን ለማድረግ የታደልን ሰዎች እንድታደርገን አቤቱ እንማጸንሃለን። ጌታ ሆይ ከራስ እስከ ጥፍር እስከ እግር ጥፍር ያልታመመ ማንም የለም። ትልቁም ትንሹም ሁሉም በኃጢአት ጦር ተወግቶ ያቃስታል፣
የሞት ዋዜማ ላይ ቆሞ ያጣጥራል። አቤቱ ነፍስና ሥጋችንን እንድትፈውስ ይቅርታህ እንዲደርሰን ለማይቀረው ዓለምም እንድንዘጋጅ ጸጋህ እንዲበዛልን እንማጸናለን። እየመጡ ያሉትን ሕፃናት እንድትባርክ እየሄዱ ያሉትን ወገኖቻችንን በርስተ መንግሥተ ሰማያት በታላቁ አደባባይ በዘላለም እቅፍ እንድትቀበልልን ከሁሉም የእኛን መጨረሻ እንድታሳምርልን አቤቱ እንለምንሃለን። ጸጋህን ያቃለልንበትን ሁሉን ተቀብለን ምን አለኝ ብለን አንተን ከሰይጣን ጋር ያማንበትን ማንነታችንን አሁንም በዓይነ ምሕረት ተመልከተው። ጌታ እግዚአብሔር ሆይ በጸጋ ላይ ጸጋ፣ በክብር ላይ ክብር፣ በሞገስ ላይ ሞገስን እንድትጨምርልን የቀረው ዘመናችን ሳይባክንብን የቤትህ አገልጋዮች የምስጢርህ ባልደረቦች የአገልግሎት ተዋናዮች ሆነን እንፈጽመው ዘንድ ጸጋህን አብዛልን። ስለ ቸርነትህ የደከሙትን በመንፈሳዊና በሥጋዊ ዝለት ያሉትን ሁሉ የሚያበረታ ቅዱስ መንፈስህን እንድትልክላቸው በአንተ ፍቅር በአንተ መውደድ እንድታጸናቸው አቤቱ እንማልድሃለን። ስለ ቸርነትህ ከተሞቻችንን፣ መንደሮቻችንን፣ ቤቶቻችንን ሁሉ በሰላም እንድትባርክልን ለዓለም ሁሉ የምሕረት ፊትህን እንድትመልስ ዘመኑን የይቅርታና የጉብኝት እንድታደርግልን አቤቱ እንማጸናለን። በዚህ ሰዓት በመላው ዓለም የተጨነቀውን የሰው ልጅ ሁሉ በኑሮ ውድነት፣ በነገሥታት ተጽዕኖ፣ በትዳር መናጋት፣ በመንፈስ ጭንቀት፣ በበሽታዎች ጌታ ሆይ ሰላም በማጣት በዚህ ሰዓት አንተ የምታስፈልጋቸውን ሁሉ በረድኤት በምሕረት እንድትጎበኝልን እንማጸናለን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ሁሉ በቸርነትህ አስብልን። እጆቻቸውን ለመዝራት እግሮቻቸውን ለመድረስ ደግሞ እንድትባርክላቸው አቤቱ እንማጸናለን። የተመኙት ሁሉ በፊትህ ሞገስ እንዲያገኝ ለስዕለታቸው እንዲበቁ ደጅ እንጠናሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ብሉይ ኪዳን የሚል ነው። ዛሬ የምናየው የነቢያት መጻሕፍት የሚለውን የብሉይ ኪዳንን አራተኛውን አከፋፈል ነው። ብሉይ ኪዳን ወይም የብሉይ ኪዳን መላው መጻሕፍት በአራት ይከፈላሉ ብለናል። የመጀመሪያው ኦሪት ወይም ሕግ፣ ሁለተኛው ታሪክ፣ ሦስተኛው ጥበብ፣ አራተኛው ነቢያት ወይም የነቢያት መጻሕፍት ተብሎ ይከፈላል። ዛሬ የምናየው አራተኛውን አከፋፈል ነው። የነቢያት መጻሕፍት የሚለውን ነው። የነቢያት መጻሕፍት በሁለት ሊከፈሉ ይችላሉ። የመጀመሪያው አበይት ነቢያት፣ ታላላቅ ነቢያት ተብለው ሲጠሩ፣ ሁለተኛዎቹ ደቂቅ ነቢያት፣ ታናናሽ ነቢያት ተብለው ይጠራሉ። ታላላቅ ነቢያትና ታናናሽ ነቢያት የሚል ስያሜን ያመጣው ምንድን ነው? ታላላቅ ነቢያት የተባሉት እነማን ናቸው? ታላላቅ ነቢያት የተባሉት ነቢዩ ኢሳይያስ፣ ነቢዩ ኤርምያስ፣ ነቢዩ ሕዝቅኤል፣ ነቢዩ ዳንኤል ናቸው። እነዚህ አራቱ ታላላቅ ነቢያት አበይት ነቢያት ተብለዋል። ሌሎቹ ከሆሴዕ አንስቶ እስከ ሚልኪያስ ድረስ ያሉት ደቂቅ ነቢያት፣ ታናናሽ ነቢያት ይባላሉ። አበይትና ደቂቅን ታላላቅና ታናናሽ የሚለውን ስያሜ ያመጣው ምንድን ነው?
ደቂቅ የተባሉት ታናናሽ የተባሉት ለምንድን ነው? በነቢይነታቸው ትንሽ ሆነው ነው። ነቢይነት ነው። የኢሳይያስ ነቢይነትም የዮናስ ነቢይነትም የኤርምያስ ነቢይነትም የአሞጽ ነቢይነትም የሕዝቅኤል ነቢይነትም የሚልኪያስ ነቢይነትም የዳንኤል ነቢይነትም የአብዲው ነቢይነትም እኩል ነው። ነቢይነት እኩል ነው። ነቢይነት በእግዚአብሔር ዓይን ዛሬንና ነገን መመልከት ነው። ነቢይነት ደረጃ የለውም። ታዲያ ለምንድን ነው እነ ኢሳይያስ አበይት እነ ሆሴ ደግሞ ደቂቅ ለምን ተባሉ? በመልእክታቸው ነው። ሁሉም መልእክት ከእግዚአብሔር የመጣ ነው። ኢሳይያስም ያመጣው አብዲዩም ያመጣው ከእግዚአብሔር የሰሙትን ነው ለዓለም ያስተጋቡት። ስለዚህ በመልእክታቸውም ታላቅና ታናሽ አልተባሉም። ልብ አድርጉ። በነቢይነታቸው ብልጫ የላቸውም፣ በመልእክቱም ብልጫ የላቸውም። አበይትና ደቂቅ የሚልን ታላላቅና ታናናሽ ነቢያት የሚልን ክፋይ ያመጣው የጽሑፉ መጠን ነው። ለምሳሌ ትንቢተ አብዲዩ 1 ምዕራፍ ነው። ትንቢተ ኢሳይያስ 66 ምዕራፍ ነው። በጽሑፉ መጠን ታላላቅና ታናናሽ ተብለዋል። እንደውም ታናናሽ የሚባሉት በዘመንም ከነ ኢሳይያስ ይቀድማሉ፣ ከነ ኤርምያስ ይቀድማሉ፣ ከነ ሕዝቅኤል ይቀድማሉ። ስለዚህ በዘመንም ተከታይ ሆኖ አይደለም። ታናናሽ የሚለውን ስያሜ ያመጣው የጽሑፉ መጠን የምዕራፉ ብዛት ነው። አበይት ነቢያትና ደቂቅ ነቢያት በመባል ለሁለት ይከፈላሉ። ዛሬ የምናጠናው ነቢዩ ኢሳይያስ ምድቡ ከአበይት ነቢያት ነው። አንዳንድ ሊቃውንቶች አበይትና ደቂቅ ብለን መክፈል የለብንም፣ ነቢያት ብለን መጥራት አለብን ይላሉ። ነቢይነት ምንድን ነው? ነቢይነት ምንድን ነው? መጽሐፍ ቅዱሳችንን ስንገልጥ ጻድቁ አብርሃም ነቢይ ተብሏል። አብርሃም ግን አንድም ቦታ ላይ ትንቢት ሲናገር ሲያስተምር አናገኘውም። ስለዚህ አንዳንድ ነቢያት ነቢይነታቸው በሕይወት የሚመሰክሩ ለሌላው የሚጸልዩ ናቸው። ሙሴ ነቢይ ተብሏል። ሙሴ ከነቢያትም እንደ አውራ ሆኖ ይታያል። ነቢያት የሚነሱት መቼ ነው? ካህናትና ነገስታት በሌሉበት ዘመን ነቢያት ይነሳሉ። እነዚህ ነቢያት ለሕዝቡ እንደ መሪም እንደ ንጉስም እንደ ካህንም ሆነው ይንቀሳቀሳሉ። ነቢያትና ነገስታት ቸልተኞች ሲሆኑ፣ ሰማይን ረስተው ምድራውያን ሲሆኑ ነቢያት ይነሳሉ። ስለዚህ እነኚህ ነቢያት ደግሞ ካህናትን ይገስጻሉ፣ ነገስታትን ይገስጻሉ። የነቢያት አንዱ አገልግሎት መንግስትንና ህዝብን ማንቃት ነው። መንፈሳዊ ደውልን መንፈሳዊ መጥቅን ማሰማት ነው ድርሻቸው። የነቢይነት አገልግሎት ከእግዚአብሔር ነው። ማንም ሰው በፍላጎት ማንም ሰው በልምምድ ነቢይ ሊሆን አይችልም። የእግዚአብሔር መንፈስ ካልመራው በቀር የነቢይነትን አገልግሎት ማንም መጀመር አይችልም። ነቢያት አገልግሎታቸው ምንድን ነው?
የመጀመሪያው መጸለይ ነው። ነቢዩ ሳሙኤል ስለናንተ ባለመጸለይ እግዚአብሔርን መበደል ከእኔ ይራቅ እስኪል ድረስ የነቢይ አገልግሎት ለሕዝብ መጸለይ መሆኑን ተናግሯል። ብዙ ነቢያት ከግል ሕይወታቸው ይልቅ ሕዝብን በማስቀደም በድንግልና ይኖሩ ናቸው። ብዙ ነቢያት ስለ ራሳቸው ፍላጎት ከመጸለይ ስለ ሕዝብ መዳን የጸለዩ ናቸው። የነቢይነት አገልግሎት አንዱ መጸለይ ነው። ስለ አብርሃም የተነገረው ነቢይ ነው፣ ይጸልይልሃል የተባለው የጌራራው ንጉሥ አቤሜሌክ የአብርሃም ነቢይነት መጸለይ ነው። የሚመጣው ነገር፣ የታቀደው ጥፋት፣ የኑሮና የምርጫችን ውጤት የሆነው ቅጣት እንዳይመጣ ነቢያት ይጸልያሉ። ሁለተኛው የነቢይ አገልግሎት መገሰጽ ነው። ፍርድን ማሳወቅ ነው። የሰው ልጅ ሕይወት ምርጫ መሆኗን ማወቅ አለበት። እሳትና ውሃ ከፊትህ አቀርባለሁ፣ ወደ ወደድከው እጅህን ዘርጋ ይላል። ስለዚህ ሕይወት የእያንዳንዳችን ውሳኔ፣ የእያንዳንዳችን ምርጫ ናት። እያንዳንዱ ምርጫ ግን ውጤት አለው። ስለዚህ ነቢያት ይገስጻሉ ሳያደሉ፣ እገሌ ትልቅ ነው እገሌ ትንሽ ነው ሳይሉ ይገስጻሉ። የሚመጣውንም ፍርድ ያሳውቃሉ። እግዚአብሔር ሳያስጠነቅቅ አይቀጣም። ነቢያት ወይ ለምህረት ወይ ለቅጣት ሕዝብን ለማመቻቸት ይላካሉ። ሶስተኛ የነቢይ አገልግሎት ማስተማር ነው። በነቢዩ በሳሙኤል ዘመን የነቢያት ትምህርት ቤት ሁሉ ነበረ። ስለዚህ ነቢያት ደቀ መዛሙርትን የሚተኩ፣ ሕዝብ ያለ መካሪ እንዳይቀር የሚጥሩም ናቸው። ነቢያት ብርሃን የሚያበሩ፣ ዕውቀትን የሚያበሩ ናቸው። ሕዝብን ከድንቁርና ጨለማ የሚያወጡ ናቸው። ነቢያት በተነሱበት ዘመን ሁሉ የአእምሮ መንቃት ተከስቷል። ከመንፈሳዊ ድንዛዜ ዓይንን ጨፍኖ ሐሰተኞችን ከመከተል ሕዝቦች ድነዋል። መንፈስ ቅዱስ አንዱ ተግባሩ ማስተማር ነው። አንዱ ተግባሩ ማስታወስ ነው። አራተኛ የነቢያት አገልግሎት ማጽናናት ነው። በምርኮ፣ በስደት፣ በመከራ፣ በሐዘን ላሉት ነቢያት ያጽናናሉ። ትንቢተ ኢሳይያስን ስናየው አጽናኑ 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 ሕዝቤን አጽናኑ ይላቸዋል። የተጎዳውን፣ የተገፋውን፣ ሀገር አልባ የሆነውን፣ ያለ ፍትህ የታሰረውን፣ በበሽታ የደቀቀውን፣ ኑሮ የሚያተራምሰውን፣ ህብረቱ የፈረሰበትን፣ ቃል ኪዳኑ የላላበትን፣ ቀኑ የጨለመበትን ሰው ማጽናናት የነቢያት አገልግሎት ነው። እግዚአብሔር ራሱ የቀጣውን ሕዝብ እንኳ አጽናኑት ነው ያለው። እግዚአብሔር ቀጣው እሰይ አይባልም። የእኛ ድርሻ ማጽናናት ነው። እግዚአብሔር በቅጣቱ ውስጥ ምሕረት አለው፣ በምሕረቱ ውስጥም ቅጣት አለው። የእግዚአብሔርን ለእግዚአብሔር ትተን የእኛ ድርሻ ማጽናናት ነው። ዛሬም ወዳጆቻቸውን በሞት ያጡ ሰዎች በዚህ ጀንበር አሉ። ዛሬ አግኝተው የነበሩ ያጡ በዚህ ጀንበር አሉ። ዛሬ ከብረው የነበሩ የተዋረዱ በዚህ ጀንበር ውስጥ አሉ። እነኝን ሁሉ ማጽናናት ይገባናል። አምስተኛ የነቢይነት አገልግሎት የሚመጣውን ተስፋ መግለጥ ነው። የብሉይ ኪዳን ነቢያት ትልቁ ተስፋቸው ክርስቶስ ነበረ።
ክርስቶስን በተስፋ የሰበኩ ፊተኛ ወንጌላውያን፣ ፊተኛ ሐዋርያት ናቸው። ለጨለመበት የማይነጋ መስሎት ፍርሃት ለዋጠው ተስፋ መስጠት ይገባል። ተስፋ በሁኔታ ላይ የሚመሰረት አይደለም። እንደውም ተስፋ በማይደረግበት ዘመን ተስፋ ያብባል። ምክንያቱም የተስፋ መሰረት እግዚአብሔር ነው። መሪዎች ጨካኝ ቢሆኑ፣ ርዕዮተ ዓለማቸው ደምሳሽ ቢሆን፣ ሕጋቸው አስጨናቂ ቢሆን በእግዚአብሔር ተስፋ አይቆረጥም። እግዚአብሔር ይህን ሁሉ ሽሮ አዲስ አየርን ሊያመጣ ይችላል። የነቢያት አገልግሎት መጸለይ፣ መገሰጽ፣ ማስተማር፣ ማጽናናት፣ የሚመጣውን ተስፋ መግለጥ ነው። ነቢይ እውነተኛነቱ የሚረጋገጠው የተናገረው ትንቢት በመፈጸሙ ነው። ሐዲስ ኪዳን የብሉይ ኪዳን ነቢያትን እውነተኛነት አረጋግጧል። ምክንያቱም የተነበዩለት ክርስቶስ እንደተነገረው መጥቷል። ከድንግል ይወለዳል ተባለ፣ ከድንግል በድንግልና ተወለደ። በቤተልሔም ይወለዳል ተባለ፣ በቤተልሔም ልክ በዛችው መልክዓ ምድር ላይ ተወለደ። በግብፅ ይሰደዳል ተባለ፣ ተሰደደ። የሕማም ሰው ነው ተባለ፣ በቀራንዮ ተሰቃየ። ስለዚህ የብሉይ ኪዳን ነቢያት እውነተኝነታቸው በሐዲስ ኪዳን ሐዋርያት ተረጋግጧል። ነቢያት ሁለት ነገር ነው የሚያገለግሉት። የመጀመሪያ ዘመናቸውንና ትውልዳቸውን፣ ሁለተኛ የሚመጣውን ክርስቶስና የሚመጣውን ተስፋ ያገለግላሉ። ስለዚህ ነቢይ የዛሬና የነገ አገልጋይ ነው። ከተፈጥሮ በላይ ከሰው አቅም በላይ ከሆኑ ነገሮች አንዱ ነገን ማወቅና መናገር ነው። ነቢያት እግዚአብሔር ከእነርሱ ጋር እንዳለ ምልክቱ የሰው አእምሮ ሊደርስበት የማይቻለውን የነገና የቀጣይ ዘመናትን ምስጢር ማወቅና መግለጻቸው ነው። በሐሰት ትንቢት የሚናገር ሐሰተኛ መልእክት የሚያስተላልፍ ሰው እንዲቀጣ ብሉይ ኪዳን ያዛል። ምክንያቱም እግዚአብሔር ያላለውን የተናገረ ሰው እግዚአብሔርን የሐሰት ተባባሪ አድርጓል። የሐሰቱ አጋር አድርጎታል። ነቢይ ለመባል ግን የወደፊቱን መናገር ግዴታ አይደለም። አብርሃም ነቢይ ነው፣ ስለ ወደፊቱ አልተናገረም። ዮናስ ነቢይ ነው፣ ስለ ወደፊቱ አልተናገረም። ባይታዘዙ ንስሐ ባይገቡ የሚመጣውን ቅጣት ተናግረዋል። ከዛ ውጭ ግን ትንቢት አልተናገረም። ነቢይ ለመባል የግድ የወደፊቱን መናገር አያስፈልግም። የአበይት ነቢያት የስማቸው ትርጓሜ ምንድን ነው? ኢሳይያስ ማለት እግዚአብሔር መድኃኒት ነው ማለት ነው። የጌታችን የኢየሱስ ክርስቶስን ስሙን፣ አገልግሎቱን፣ ቤዛነቱን የሚገልጥ ስም ነው። ኢየሱስ ማለት አዳኝ ማለት ነው። ከኃጢአት የሚያድን ማለት ነው። ኢሳይያስ እግዚአብሔር መድኃኒት ነው፣ መድኃኒቴ ነው ማለት ነው። ኤርምያስ ማለት ምን ማለት ነው? እግዚአብሔር ከፍ ያደርጋል ማለት ነው። የተናቀውን፣ የተረሳውን፣ የተገፋውን፣ ተናግሮ የማይረታውን፣ ታግሎ የማይጥለውን፣ ወገን ዘመድ የሌለውን እግዚአብሔር ከፍ ያደርጋል። ሕዝቅኤል ማለት ምን ማለት ነው? እግዚአብሔር ብርታት ይሰጣል ማለት ነው።
ዘመን ያደከመውን፣ ወዳጅ ያደከመውን፣ ትዳር ያደከመውን፣ ልጁ ያደከመውን እግዚአብሔር ብርታት ይሰጠዋል ማለት ነው። ምርኮ ያዛለውን፣ የነገስታት ቀንበር የተጫነውን እግዚአብሔር ብርታት ይሰጠዋል። ስማቸው ራሱ መጽናናት ያለበት ነው። ዳንኤል ማለት ምን ማለት ነው? እግዚአብሔር ፈራጅ ነው ማለት ነው። በእርግጥም እግዚአብሔር የቅን ፈራጅ ነው። እግዚአብሔር በሚፈርዱት ላይ የሚፈርድ አምላክ ነው። የዛሬ ፈራጆች ነገ ተፈራጆች ናቸው። የዛሬ ባለ አቅሞች ነገ አቅመ ቢሶች ናቸው። የዛሬ አሳሪዎች ነገ ታሳሪዎች ናቸው። የዛሬ ሰጪዎች ነገ ተቀባይ ናቸው። እግዚአብሔር ፈራጅ ነው። ነቢያት እነኚህ አራቱ አበይት ነቢያት በ100 ዓመት ክልል ውስጥ የነበሩ ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል በ100 ዓመት ውስጥ የነበሩ ነቢያት ናቸው። ነቢያት ከምርኮ በፊትና በምርኮ ጊዜ የነበሩ ከምርኮ በኋላም የነበሩ ተብለው ለ3 ይከፈላሉ። ስለዚህ ኢሳይያስን ኤርምያስን ስናይ ከምርኮ በፊት የነበሩ ነቢያት ናቸው። ሕዝቅኤልና ዳንኤል ደግሞ በምርኮ ጊዜ በምርኮ ሀገር የተነሱ ነቢያት ናቸው። ከአበይት ነቢያት ቀዳሚው ማን ነው? ኢሳይያስ ነው። ነቢዩ ኢሳይያስ የነበረበት ዘመን ከክርስቶስ ልደት በፊት ከ740 እስከ 680 ዓመት የነበረ ነቢይ ነው። የአይሁድ ትውፊት እንደሚነግረን ነቢዩ ኢሳይያስ የነገስታት ቤተሰብ ነው። እንደውም የንጉሱ ኦዚያን የወንድም ልጅ እንደሆነ ይነገራል። ይህ ነቢይ እግዚአብሔርን መርጦ እግዚአብሔርን ብሎ በነገስታትም በሕዝብም ዘንድ ከበሬታ መደመጥን ያጣ ነው። በቤተ መንግስት ቀለብ እየተሰፈረለት በጎዳና በአደባባይ እጅ እየተነሳ ልዑል እየተባለ መኖርን ተጸይፎ የእግዚአብሔር አሽከር መባልን የመረጠ ነው። የይሁዳ ነቢይ ነበረ። ነቢያት እስራኤል ለሁለት ከተከፈሉ በኋላ የእስራኤል ነቢያትና የይሁዳ ነቢያት የሚል ስያሜ ተሰጥቷቸዋል። የእስራኤል ነቢያት የሚባሉት የሰሜናዊው መንግስት የእስራኤል መንግስት አገልጋዮች ወይም በዛ መንግስት ውስጥ የተነሱ አገልጋዮች ናቸው። ኢሳይያስን ስንመለከት የይሁዳ ነቢይ የደቡብ መንግስት ነቢይ ነው። ግን ይሁዳንም እስራኤልንም እንደገና የሚመጣውን ባቢሎንን የባቢሎንንም ግዛት የባቢሎን ምርኮኞችንም ያገለገለ ነቢይ ነው። ይሁዳንም እስራኤልንም ባቢሎንንም በትንቢቱ የጠቀሰ ልበሰፊ የሆነ ታላቅ ነቢይ ነው። ነቢዩ ኢሳይያስ የነ ነቢዩ አሞጽ የዘመን እኩያ የዘመን ጓደኛ ነው። ኢሳይያስ ባገለገለበት ዘመን እነ አሞጽ የሚያገለግሉ ነበረ። ኢሳይያስ ያገለገለበት የደቡቡ መንግስት ሀብቱ በጣም ደርጅቶ ስልጣኔው ታዋቂ ሆኖ ህዝቡ ተደላድሎ ነበረ። በዚህ ምክንያት ርኩሰት በዝቶ ኃጢአት በዝቶ የሰዶም ግብር በዝቶ ነበረ። ሴቶችም እርቃናቸውን የሚሄዱ
አካላቸውን ለማሳየት አደባባይ ላይ የሚተራመሱበት ዘመን ነበረ። ስለዚህም ነቢዩ ኢሳይያስ ፍርድንም ምሕረትንም ሊገልጽ ወጣ። ምቾት የወለደውን ያንን ጥጋብ ያንን ኃጢአት ሊያጋልጥ ወጣ። ነቢዩ ኢሳይያስ ከተወሰነ ጊዜ በኋላ የባቢሎን ምርኮ እንደሚመጣ ያውቀዋል። ስለዚህ የሕዝቡ የዛሬ መረጋጋት፣ የዛሬ ጥጋብ፣ የዛሬ ከተማይቱ መደርጀት ነገ በፍርስራሽነት እንደሚቀየር ያውቀዋል። ስለዚህ ለኢሳይያስ ያ ዘመን የጭንቅ ዘመን፣ አገልግሎቱም የሚያስጨንቅ ነበረ። ይህ ብቻ አይደለም። የእስራኤል መንግስት ለሁለት ተከፍሎ ስለነበር የእስራኤል መንግስትና የይሁዳ መንግስት ተብሎ አንዱ ህዝብ ለሁለት ተከፍሎ የሚባላበት ዘመን ነበረ። ሰሜናዊው መንግስት የእስራኤል መንግስት አሦራውያን ሲወሩት ኢሳይያስ ባይኑ አይቷል። በዚህ ምክንያት ኢሳይያስ ተጨናቂ ነቢይ ነበረ። ኢሳይያስ እንዴት ለአገልግሎት እንደተጠራ በትንቢተ ኢሳይያስ በምዕራፍ 6 ቁጥር 1 ላይ ተገልጿል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔር ለነቢይነት እንደጠራው ራሱ መስክሯል። ኢሳይያስ ስለ ራሱ ብዙ አልተናገረም። የነቢያት ጠባያቸው ይሄ ነው። ስለ ራሳቸው ብዙ አይናገሩም። የሰራዊት ጌታ እግዚአብሔር እንዲህ አለ ብለው ክብርን ለእግዚአብሔር ይሰጣሉ እንጂ የራሳቸው መገለጥ የራሳቸው መረዳት እንደሆነ አይናገሩም። በነቢይነታቸውም የሚሰበስቡት ሀብት ክብር የለም። እንደውም የነቢይነታቸው ዋጋ ሰይፍና ስለት ነበረ። እውነተኛ ነቢያት በእግዚአብሔር ስም ለመነቀፍ ለመሰደድ ይመጣሉ እንጂ ለመክበር ባለጠጋ ለመሆን አይመጡም። ታዲያ ሊቃውንቱ የኢሳይያስን ጥልቅ መልእክት ስለ ክርስቶስ የተናገረውን የትንቢት ብዛት ገመገሙና አምስተኛው ወንጌል በማለት የትንቢት መጽሐፉን ጠሩት። 4 ወንጌል እንዳለን የምናውቀው፣ አምስተኛ ወንጌል ትንቢተ ኢሳይያስ ነው አሉ። የሀገራችን ሊቃውንትም ትንቢተ ኢሳይያስን ደረቅ ሐዲስ ይሉታል። ምን ማለት ነው? እንደ ማቴዎስ፣ እንደ ማርቆስ፣ እንደ ዮሐንስ ሐዲስ ኪዳንን ክርስቶስን ሞቱን ትንሣኤውን የተረከ ነው ማለታቸው ነው። በኢሳይያስ 53 ላይ የተገለጠው የመሲሁ መከራ መስቀሉ ስር የቆመው ዮሐንስ ወንጌላዊ እንደዛ አልገለጠው። ኢሳይያስ ከ700 ዓመት በፊት አሻግሮ የመሲሁን መከራ አየ። በትንቢተ ኢሳይያስ ውስጥ ታዋቂ ጥቅሶች አሉ። ኢሳይያስ 7:14 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና እንደምትወልድ ዘላለማዊት ድንግል እንደሆነች የተናገረበት ክፍል ነው። በኢሳይያስ 9 ቁጥር 1 ጀምሮም ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ነው በማለት ስለ ቤተልሔሙ ሕፃን ስለ ክርስቶስ ተናግሯል። በኢሳይያስ 53 ላይ የሕማም ሰው መሆኑን ስለ ክርስቶስ ተናግሯል። በመገረፉ ቁስል ተፈወስን ብሎ የተናገረው ኢሳይያስ ነው። ኢትዮጵያዊው ጃንደረባ የኢሳይያስን መጽሐፍ ሲያነብ ነው ተርጓሚ ወንጌላዊ ፊልጶስ የተላከለት። ክርስትናን የተቀበለው የኢሳይያስን መጽሐፍ እያነበበ ነው። ስለዚህ የኢሳይያስ መጽሐፍ ገና በብሉይ ኪዳን ዘመን ኢትዮጵያ ውስጥ ነበረ ማለት ነው። በሐዲስ ኪዳን መጻሕፍት የኢሳይያስ ትንቢት የኢሳይያስ ቃል 66 ጊዜ ያህል በቀጥታ እንደተገለጸ ይነገራል። በተዘዋዋሪ የተገለጸው 85 ጊዜ ነው ይላሉ። 27 የምንለው የሐዲስ ኪዳን መጻሕፍት ውስጥ ከ27ቱ እንኳ
በሃያዎቹ መጻሕፍት ላይ የኢሳይያስ ትንቢት ተጠቅሷል። ስለዚህ የኢሳይያስ የትንቢት መጽሐፍ ለሐዲስ ኪዳን ትልቅ ተጽዕኖ ያለው ነው። ትንቢተ ኢሳይያስ ዓላማው ምንድን ነው? 4 ነገሮችን እንጠቅሳለን። የመጀመሪያው ፍርድና ምሕረትን መግለጥ ነው። እግዚአብሔር ከሰው ቅንነት ጋር እንጂ ከሰው አመፃ ጋር አይተባበርም። ስለዚህ ፍርድ እንዳለ፣ ከተመለሱ ምሕረት እንዳለ የኢሳይያስ መጽሐፍ ይገልጣል። ሁለተኛው መሲሁን መግለጥ ነው። መሲሁን ከጽንሰቱ አንስቶ እስከ መከራው፣ እስከ ዮሐንስ አገልግሎት፣ እስከ ሕማሙ፣ እስከ ትንሣኤው፣ እስከ ክብር ዘመኑ ተርኮታል። ሶስተኛ የእግዚአብሔርን ክብር መግለጥ ነው። በኢሳይያስ መጽሐፍ ላይ እግዚአብሔር በክብሩ ይታያል። ይህንን ክብሩን መግለጥ የኢሳይያስ መጽሐፍ አንዱ ዓላማ ነው። አራተኛ ነገስታት መታመናቸውን በእግዚአብሔር ላይ ብቻ እንዲያደርጉ፣ መታመናቸውን በግብፅም ይሁን መታመናቸውን በሌላ ኃያል መንግስት ሳይሆን በእግዚአብሔር ላይ ብቻ እንዲያደርጉ። ይሄ በእውነት ዛሬም ለእኛ ትልቅ ምክር ነው። እኛም ዛሬ መታመናችንን በማን ነው የምናደርገው? አንዴ ከምስራቅ ስንላጋ፣ አንዴ ወደ ምዕራብ ስንሄድ፣ አንዴ አሜሪካ ስንል፣ አንዴ ቻይና ስንል መታመናችንን በእግዚአብሔር ማድረግ አለብን። ስጋ ለባሹን ክንዱ የሚያደርግ እርጉም ነው ተብሎ ተጽፏል። ትንቢተ ኢሳይያስ 4 ክፍሎች አሉት። 66ቱ ምዕራፍ ከምዕራፍ 1 እስከ ምዕራፍ 35 በተለያዩ ሀገራት ላይ ስለሚመጣው የእግዚአብሔር ፍርድ ይናገራል። ከምዕራፍ 36 እስከ 39 አጭር ታሪክ ቀመስ ነገር እናገኛለን። ከዛ በፊት የነበረው ግጥምና ቅኔ ነው። ከምዕራፍ 40 እስከ ምዕራፍ 55 ስለሚሰቃየው መሲህ ይናገራል። ከምዕራፍ 56 እስከ ምዕራፍ 66 ስለሚገለጠው የእግዚአብሔር ክብር ይናገራል። ትንቢተ ኢሳይያስ ስለ ዳግም ምጽአት ጭምር የሚናገር በጣም ሰፊ የሆነ ርቀትን የሚያይ መጽሐፍ ነው። ዛሬም ያልተፈጸሙ ትንቢቶች በውስጡ ስላሉ መደበኛ መመሪያችን ልናደርገው ይገባል። አንድ መጽሐፍ ቅዱስን ማወቅ የሚፈልግ ሰው ትንቢቶችን በትክክል መገንዘብ አለበት። ትንቢቶችን በትክክል ያልተገነዘበ ሰው መጽሐፍ ቅዱስን አወቀ አይባልም። ኢሳይያስ ከሚታወቅበት ነገር አንዱ እግዚአብሔርን የሚጠራበት ስም ነው፣ የእስራኤል ቅዱስ የሚል። የእስራኤል ቅዱስ የሚል በአንዳንድ ስፍራ ቢገለጥም በብዛት የምናገኘው በትንቢተ ኢሳይያስ ላይ ነው። ኢሳይያስ በሰማዕትነት እንዳለፈ ይነገራል። የአይሁድ ትንቢት ይህን ይነግረናል። በንጉሱ በሕዝቅያስ ልጅ በምናሴ ዘመን በመጋዝ በመሰንጠቅ ሰማዕትነት ተቀብሏል። በመጋዝ በመተርተር ሰማዕትነት ተቀብሏል። ስለ ኢሳይያስ ነቢይ ብቻ ሰማዕትም ነው። በዕብራውያን 11 ቁጥር 37 ላይ ሐዋርያው በመጋዝ ተሰነጠቁ በማለት ስለ ብሉይ ኪዳን ሰማዕታት የሚናገረው ስለ ኢሳይያስ እንደሆነ ይታመናል። ኢሳይያስ በዘመኑ ተቀባይነት ያጣ ነቢይ፣ ከዘመኑ ባሻገር ግን እስከ ዛሬ ድረስ ተቀባይነት ያገኘ ነቢይ ሆኗል። በዘመናችን ተቀባይነት ካላገኘን በሚቀጥሉት 1000 ዓመታት ተቀባይነት ልናገኝ ነው። በዘመኑ የከበረ ያለ ዘመኑ አይከብርም። ኢሳይያስ የሚሰማው በማጣት ሰማይ ስሚ ምድር አድምጪ እያለ ይናገር ነበረ።
ሁሉ ጆሮውን የዘጋበት ነቢይ ነበረ። ሐዲስ ኪዳን ግን እንደ ኢሳይያስ ለማስረጃ የጠራው የለም። እስከ ዛሬዋ ቀን ድረስ የኢሳይያስ መጽሐፍ ዕለታዊ ጥቅስ፣ ዕለታዊ መጽናኛ፣ ዕለታዊ የቀራንዮ መልክ ሆኖ ይሰበካል። ትንቢተ ኢሳይያስ የምንለው ይህንን ነው። ከአበይት ነቢያት አንዱ ነው። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለወገናችን ደግሞ ጸጋና ሞገስ ይሁንልን። አቤቱ ጌታችን ሆይ እናመሰግንሃለን። ደግመ በቃል ገበታ የምትባርከን አንተን እናደንቀሃለን። ቸርነትህን በእኛ ላይ ስላገነንክ ተመስገን እንልሃለን። እስከዚህ እንደርሳለን አላልንም፣ በአንተ ደርሰናል። ምስጋናን እንሰዋልሃለን። ኃጢአታችንን በስምህ ይቅርበል፣ መንገዳችንን ከአንተ ጋር አቅና። ቅዱስ ፈቃድህም ይቆጣጠረን። ልባችንን ከፈቃድህ ጋር፣ መንገዳችንን ከሐሳብህ ጋር አጣምረልን። ቅዱሳት መጻሕፍትህን የትንቢት ምስጢራትን ደግሞ የምንረዳበትን ሰማያዊ ብርሃን ላክልን። ይህንንም ገበታ አጽናልን። እንደ ቸርነትህ በቀጣዩ ቀን ለመገናኘት ቃልህን ለመስበክ ለመተረክ የበቃን አድርገን። ከብርሃነ ጥምቀትህ ረድኤትን በረከትን አሳድርብን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘለዓለሙ አሚን።